ይብዛ የአባቴ ብሩካን በዓለም ዙሪያ ያላችሁ እንዴት አላችሁልኝ? የአምላካችን እግዚአብሔር ስም የተባረከና የተመሰገነ ይሁን። ዛሬ የከበረውን የእግዚአብሔር ቃል ስንካፈል እግዚአብሔር ውስጤ የሞላ እግዚአብሔር እንዲያውጅ እግዚአብሔር በዚህ ሚዲያ እንዲናገር ውስጤ የሞላውንና በውስጤ የሚዘላውን የከበረው እግዚአብሔር ቃልን ይዤ ቀርቤያለሁ። ዛሬ ይህንን ቃል ይዛችሁ በጦርነት ውስጥ ያላችሁ፣ በብዙ ተስፋ መቁረጥና ባዶነት ውስጥ ያላችሁ፣ ጠላት ሰልፍና ጦርነት ውስጥ ላላችሁ ለእናንተ የምስራች ይሄ ቃል ይዛችሁ እንድትነሱ ድል መንሳት እንደሚሆንላችሁ፣ ትንሣኤ እንደሚሆንላችሁ በቤታችሁ፣ በጓዳችሁ፣ በትዳራችሁ፣ በኑሯችሁ፣ በምድራችን ትንሣኤ እንደሚሆን አምናለሁ። እኔ በምድሬ ላይ አውጃለሁ፣ ቤተ ክርስቲያኔ ላይ አውጃለሁ፣ በቤተሰቤ ላይ አውጃለሁ፣ በአገልግሎቴ ላይ አውጃለሁ። የእግዚአብሔር ቃል በማንሳት ድል መንሳት አለ፣ ማሸነፍ አለ፣ አልፎ መሄድ አለ። ስለዚህ በዚህ ቃል ዛሬ እንካፈላለን። ርዕሴን ቀድሜ በመንገር ጀምራለሁ። ከእግዚአብሔር ጋር በሰልፉ ሜዳ ድል አለ በሚል ርዕስ አብረን እንካፈላለን። ዛሬ የምንካፈለው ቃል የሚገኘው ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 1 እስከ 7 እና ኦሪት ዘፍጥረት ምዕራፍ 26 ከቁጥር 16 እስከ 18 ላይ ያለው ላይ ቆመን የከበረውን ያው እግዚአብሔር ቃል እናውጃለን። እግዚአብሔር የተባረከ ይሁን። እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 7 ቁጥር 1 እስከ 7 እንዲህም ሆነ በይሁዳ ንጉሥ በዮዝያን ልጅ በኢዮታም ልጅ በአካዝ ዘመን ሶርያ ንጉሥ ሪብሶንን በኢየሩሳሌምም ንጉሥ ሮሚምን ልጅ ፉፋቄን በኢየሩሳሌም ሊወጉ ወጡ፣ ሊያሸንፉትም አልቻሉም። ለዳዊት ልጅ ሶርያ ከኤፍሬም ጋር ተባብሯል የሚል ወሬ ተነገረ። የእርሱም የሕዝብም ልብ የዱር ዛፍ በንፋስ እንደሚናወጥ ተናወጠ። እግዚአብሔርም ኢሳይያስን አለው፣ አንተና ልጅ ኢያሱ አካዝን ትገናኙ ዘንድ በልብሰ ጣቢው እርሻ መንገድ ላይኛው ኩሬ ውጣ። እንዲህም በለው፣ ተጠበቅ፣ ዝምም በል። ስለዚህ ስለሚጥሱ ስለ ሁለቱ የእንጨት ጥላሸት፣ ስለ ሶርያ፣ ስለ ሮስንም፣ ስለ ሬሱምንም ሪሶን፣ ስለ ሮሜም ልጅ ቁጣ አትፍራ፣ ልብም አይድከም። ሶርያና ኤፍሬም የሮሜም ልጅ ወደ ይሁዳ እንውጣ፣ እናስጨንቀው፣ እንስበረውም፣ የጣሜንንም ልጅ እናንግስበት ብሎ ክፉ ምክር ስለመከሩብህ ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናም አይሆንም ይላል። ዘፍጥረት ምዕራፍ 26 ቁጥር 16 እስከ 18 እንዲህ ይላል፣ በአሜሌቅም ይስሐቅን ከእኛ ተነስተህ ሂድ፣ ከእኛም ይልቅ እጅግ በርትተሃል አለው። ይስሐቅም ከዛ ሄደ፣ በገሬራም ሸለቆ በሰብሮ ተቀመጠ። ይስሐቅም አባቱ አብርሃም ዘመን የቆፈራቸው የነበረውን የውሃ ጉድጓድ ደግሞ አስቆፈረ። አብርሃም ከሞተ በኋላ ፍልስጥኤማውያን ሰዎች ደፍኗቸው ነበረና አባቱም አብርሃም በጠራው የነበረው ስም ጠራቸው ይላል። አባቱ እናመሰግናለን፣ ታላቁ ስም የተባረከና የተመሰገነ ይሁን። አሁንም ያው ቃልንና የከበረውን ድምፅ ልንሰማ እነሆ እግዚአብሔር ሆይ ልቦናችንን ወደ አንተ እንድታዘነብል፣ እንድንፈወስበት፣ እንድንጽናናበት፣ እንድናሸንፍበት፣ ቀና እንድንልበት በዚህ ቃል መንፈስ እንድታገኘን ወደ እኛ እንድትመጣ እነሆ ፍርሃታችንን ወደ ድፍረት እንድትቀይርልን፣ ባዶነታችን ወደ ሙላት እንዲሆንልን አንተን እንጋብዛለን። ለሚሰሙቱ ሁሉ የመጽናናት፣ የድል መንሳት፣ የማሸነፍ ጊዜ እንዲሆን፣ ጊዜ የኛ እንዲሆን በምድሬ ላይ፣ በኢትዮጵያ ላይ፣ በትውልዱ ላይ ሁሉ አውጃለሁ። በዓለም ዙሪያ ላሉ አንተን ብሎ ለቆሙት ሁሉ ላይ እነሆ ድላቸውን እግዚአብሔር የሰመረ እንዲሆን እኔ ጸልያለሁ።
ለሚሆነው ሁሉ ለአንተ ክብር ይሁን። ቃልን ባርክልን ያው ጌታ በኢየሱስ ስም አሜን። እንግዲህ ዛሬ የምንካፈል ርዕስ ለመናገር ይመቸን ዘንድ ከእግዚአብሔር ጋር በሰልፉ ሜዳ ድል አለ በሚል አብረን እንካፈላለን። ይደግማለሁ። ከእግዚአብሔር ጋር በሰልፉ ሜዳ ድል አለ። ይህንን ብዬ በምልበት ጊዜ ያው የእግዚአብሔር ቃል አሁን እንዳነበብነው ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 1 እስከ 7 ላይ በምናነብበት ጊዜ የይሁዳ ንጉሥ ዖዝያን ልጅ ኢዮታምም ልጅ አካዝን ንጉሥ የሮቤም ልጅ ሙፋቄም በቁጣ እንደተነሱና ሊወጉ እንደወጡ የእስራኤል ንጉሥን ለመውጋት ለማስቀረት ለማጥፋት ምሎ ተማምሎ መክሮ አስመክሮ ልኮ አስልኮ ቀን ጠብቆ የመጡበት ምዕራፍ እንደሆነ እንመለከታለን። የሚገርም ከሁሉ በላይ እግዚአብሔር ይህን ነገር ሊወጉ በወጡ ጊዜ ቁጥር 2 ላይ እንደምንመለከተው ኃይላቸው በርትቶ ቢወጣም ጠንክሮ ቢወጡም መክሮ አስመክሮ ልኮ አስልኮ ተሰልፎ አሰልፎ ክንዳቸውን አበርትቶ ቢወጡ እንኳን እግዚአብሔር ቃል እንደሚነግረን ቁጥር 2 ላይ ሊያሸንፉትም አልቻሉም። ዛሬ የተሸነፋችሁ የሚመስላችሁ ጦርነት ውስጥ ያላችሁ ብዙ ቻሌንጅ ውስጥ ያላችሁ ዛሬም የእግዚአብሔር ቃል አላረጀም። እግዚአብሔር ቃል ዛሬም ከሁለት በኩል ከተሳለ ሰይፍ ይልቅ የተሳለ የሚቆርጥ እንደ መዶሻ የሚቀጠቅጥ እንደሆነ አምነን በምናውጅበት ጊዜ በቆምንበት ባለንበት ፈተናና ተግዳሮት ውስጥ ቆመን ይህን ቃል በምናውጅበት ወገኖቼ ሆይ የጠላት ሰልፍ ይበተናል። እንግዲህ ይህንን አድርገው ሊወጉ ወጡ ካለ በኋላ ሊያሸንፉትም አልቻሉም። ድል ሊነሱ አልቻሉም። ለምን ቢባል እግዚአብሔር እየተደው እዚህ ስፍራ ላይ ስነግረን ሊያሸንፉትም አልቻሉም ካለ ለዳዊት ቤትም ሶርያ ከኤፍሬም ጋር ተባብሯል የሚል ወሬ ተነገረ። የእርሱም የሕዝቡም ልብ በዱር ዛፍ በንፋስ እንደሚናወጥ ተናወጠ ይላል። በዱር ውስጥ ያለው ዛፍ በንፋስ ወዲና ወዳ እንደሚናወጥ ተናወጠ። የኢየሩሳሌም የታሰበበት የታቀደበት እቅድ የተቀናጀና በክፋት የተሞላ ስለሆነ ንጉሡም ሕዝቡም ልብ በዱር ውስጥ እንዳለው ዛፍ በንፋስ ወዲና ወዳ እንደሚናወጠው ተናወጠ። ፍርሃት ሞላበት። ድንጋጤ ውስጥ ገባ። የሚገርም ነገር በዚህ ስፍራ ላይ እግዚአብሔር ቃል እንደሚነግረን ተናወጠ ይልና ቁጥር 3 ላይ የሚናገረን እግዚአብሔር ኢሳይያስን አለው ይላል። እግዚአብሔር ኢሳይያስን አለው። ኢሳይያስን እግዚአብሔር ስልከው እንመለከታለን። እግዚአብሔርም ኢሳይያስን አለው አንተና ልጅ ኢያሱ አካዝን ትገናኙት ዘንድ በልብሰ ጣቢ እርሻ መንገድ ወደ ላይኛው ኩሬ ጫፍ ወደ መስኖ ጫፍ ውጣ። እንዲህም በለው ተጠበቅ፣ ዝምም በል። ስለዚህ ስለሚጥሱ ስለ ሁለቱ ጥላሸት እንጨት ጥላሸት፣ ስለ ሶርያ፣ ስለ ሬብሶን፣ ስለ ሮሜም ቁጣ አትፍራ፣ ልብህም አይድከም አለው ይላል። የሚገርም እግዚአብሔር መጣ። እግዚአብሔር መጥቶ ኢሳይያስን ስልክ ኢሳይያስን ስመራው ስለዚህ ስለ ኢየሩሳሌም ንጉሥ እግዚአብሔር ኢሳይያስን ስልከው የት ቦታ እንዳለ ቤት መንገድ ሄዶ መገናኘት እንደሚችል እንዴት አርገው መልእክቱን አድሬስ ማድረግ እንደሚችል በዚህ እያለ እየመራውና እየተናገረ እንደሚነዳው እንመለከታለን። ይሁን እንጂ ግን እግዚአብሔር ይሄን ስመራ እንዲህ በለው ተጠበቅ፣
ዝም በል። ስለዚህ ስለ ሁለቱ ስለሚጥሱ ስለ ሁለቱ እንጨት ስለሚጥሱ ስለ ሁለቱ ጥላሸት እንጨት አትፍራ። ልብ እንዳይደክም እግዚአብሔር ስለው እናያለን። ብዙ ያደከመው ነገር አለ ማለት፣ እየፈራ ያለ ነገር፣ የደነገጠ ያለ ነገር አለ፣ ግራ የተጋባበት ነገር አለ ማለት ነው። እንግዲህ እግዚአብሔር አትፍራ ስለው እንመለከታለን። ምናልባት ቁጥር 2 ላይ የንጉሱም ልብና የሕዝቡም ልብ በዱር ውስጥ እንዳለ ዛፍ በንፋስ ወዲና ወዳ እንደሚናወጥ ተናወጠ ይላል። ምናልባት በሁኔታ የተናወጣችሁ፣ በኑሮ የተናወጣችሁ፣ ከጠላት ሰፈር ወሬ ሰምታችሁ የተናወጣችሁ፣ የፈራችሁ፣ የደነገጣችሁ እነግራችኋለሁ ዛሬ ድል መንሳት ይሁንላችኋል። ርዕሴን እንደተናገርኩት ከእግዚአብሔር ጋር በሰልፉ ሜዳ ድል አለ። ድል ከእግዚአብሔር ጋር ነው። ማሸነፍ ከእግዚአብሔር ጋር ነው። ጥሎ ማስቀረት ከእግዚአብሔር ጋር ነው። ዛሬ ሊጥላችሁ የወጣ የበረታባችሁ በእግዚአብሔር ይጣላል። በእግዚአብሔር ሊሰብራችሁ የወጣ በእግዚአብሔር ይሰበራል። በዚህ አሁን ትንቢተ ኢሳይያስ ዘፍጥረት ምዕራፍ 26 ቁጥር 16 ላይ ስንመለከተው አቤሜሌክም ይስሐቅን ከኛ ተለይተህ ሂድ አለው ይላል። ለምን ቢባል አንተ ከኛ ይልቅ እጅግ በርትተሃል። አንተ ከኛ ይልቅ እጅግ ከመበርታት የተነሳ እጅግ ብርቱ ከመሆን የተነሳ ከኛ መካከል ተመሳስለ ልትቀመጥ አይገባም። ተነስ ከኛ መካከል ውጣ። ለምን? አንተ ብርቱ ነህ። ከአንተ ጋር እግዚአብሔር አለ። የአብርሃም የይስሐቅ ያዕቆብ አምላክ ተብሎ የተጠራ እግዚአብሔር ለይስሐቅ ቃል ኪዳኑን ጠብቆ ክብር ሲሆነውና ድል ሲሆነው በጠላቶቹ ፊት ሲያከብደው እንመለከታለን። ዛሬ በየትኛው ሁኔታ ውስጥ ሆናችሁ እግዚአብሔርን የምትታመኑ ጠላቶቻችሁ ሰፈር ድንጋጤ ይሆናል። ጠላቶቻችሁ ሰፈር መክበድ ይሆንላቸዋል። ምክንያቱም እዚህ ስፍራ ላይ አንተ ከኛ ይልቅ እጅግ በርትተሃል። ከዛ በኋላ አብርሃም ይስሐቅ ከነሱ ተለይቶ ሄደ ይልና ወረድ ብሎ ሲናገር አብርሃም ቆፍሯቸው የነበረ ጉድጓድ አስቆፈረ። አብርሃም ከሞተ በኋላ ፍልስጤማውያን ያን ጉድጓድ ደፍኖት ነበረና ይስሐቅ ግን አባቱ የቆፈረውን ጉድጓድ እንደገና ካስቆፈረ በኋላ አስቆፍሮ አባቱ በጠራው በሰየመ ስም ሰየመ። አብርሃም በጠራው ስም ያን የቆፈረው አባቱ ጀምሮ የነበረውን ያን ነገር ጨርሶ ያን ነገር አስቆፍሮ ድል ነስቶ ስም ስሰጠው ይናለን። ደግሞ ስም ስሰጠው አባቱ በጠራው ስም ጠራ ይላል። የአብርሃም የይስሐቅ ያዕቆብ አምላክ የተባለ ያ አምላክ ለይስሐቅ ሞገስ ሲሆነውና ክብር ሲሆነው ኃይል ሲሆነው እንመለከታለን። እንግዲህ እዚህ ስፍራም ላይም እንደሚነግረው ለዳዊት ቤትም ለሶርያ ከኤፍሬም ጋር ተባብሯል የሚል ወሬ ስለተነገረ የንጉሱ ልብም የእርሱም ልብ የሕዝቡም ልብ በዱር ውስጥ እንዳለው ዛፍ በንፋስ ወዲና ወዲህ እንደሚናወጥ ተናወጠ። እግዚአብሔርም ይላል እግዚአብሔርም የሚዋጋ እግዚአብሔር ተዋጊ የሆነ እግዚአብሔር ብርቱ የሆነ እግዚአብሔር ሲነሳለት እናያለን። ምናልባት የኢየሩሳሌም ንጉሥ ደክሞ ሊሆን ይችላል፣ ፈርቶ ሊሆን ይችላል። ግን ከሱ ጋር ያለው ግን ክንደ ብርቱ የሆነ አምላክ ሲነሳ እግዚአብሔር ስንመለከት እግዚአብሔርም ኢሳይያስን አለው አንተና ልጅ ኢያሱ አካዝን ትገናኙ ዘንድ በልብሰ ጣቢው እርሻ መንገድ ወደ ላይኛው ኩሬ መስኖ ጫፍ ውጣ። እንዲህም በለው ተጠበቅ፣ ዝምም በል። ስለዚህ ስለሚጥሱ ስለ እንጨት ጥላሸት፣ ስለ ሶርያ፣ ስለ ሪብሶን፣ ስለ ሮሚም ልጅ ቁጣ አትፍራ፣ ልብም አይድከም ስል እንመለከታለን። አትፍራ፣ ልብም ደግሞ አይድከም። እግዚአብሔር ለዘላለም ልብም አይድከም። ሶርያ ኤፍሬም ከኢየሩሳሌም ከሮምሱም ልጅ ወደ ይሁዳ እንውጣ፣ እናስጨንቀው፣ እንስበረውም፣ የጣቤልንም ልጅ እናንግስበት ብለው ክፉ ምክር ስለመከሩብህ
ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናም አይሆንምም ይላል። ይህ ምክር የተጠነሰሰ የታሰበ የተመከረ ይህ ምክር አይጸናም አይሆንብም አለው እግዚአብሔር። ዛሬ እግዚአብሔር እንዲህ ይላል፣ የፈራችሁና የደነገጣችሁ የተወደዳችሁ የአባቴ ብሩካን፣ የተመከረባችሁ የታሰበባችሁ በቤታችሁ ደንግጣችሁ ፈርታችሁ ያላችሁ የሰጋችሁበት እግዚአብሔር ያን ነገር ያስወግደዋል። የፈራችሁ ነገር አይወርሳችሁ። እግዚአብሔር አለ ይህ ምክር አይጸናም አይሆንምም አለ። እግዚአብሔር እንዳለ እግዚአብሔር ድልን ሰጠ። ፈርቶ ሊሆን ይችላል። የፈራችሁ የደነገጣችሁ ልትፈሩ ትችላላችሁ፣ ልደነግጡ ትችላላችሁ። ግን ነገራችሁን እግዚአብሔር ፊት አቅርቡ። እግዚአብሔር ጋር ሁኑ፣ ወግኑ። እግዚአብሔር ጋር የወገነ ሰው ድል በመንሳት ታሪክ ይዘግባል። የአምላካችን የእግዚአብሔር ስም የተባረከ ይሁን። ጌታ አምላካችን ሆይ እናመሰግናለን። የከበረው ስም የተባረከ ይሁን። ስለ ያው ቃል ክብር ላንተ ይሁን። ዛሬ ከእግዚአብሔር ጋር በሰልፉ ሜዳ ድል አለ በሚል ስንካፈል በድል የሚወጡበት ድልን የሚቀናጁበት ከፍ የሚሉበት ምዕራፋቸው እንዲሆን ይሄ ሁሉ እግዚአብሔር በዓለም ዙሪያ ሆኖ ይህንን እውነት ቃል ለሚሰሙ ሁሉ ድል መንሳት እንዲሆንላቸውን የጸለይኩ ስለ መልካም መንገድን ስለምትከፍት መንገድ የሌለ ውስጥ መንገድ ያለው በአውሎ ነፋስ ውስጥ መንገድ ያለው በእሳት ውስጥ መንገድ ያለ አንተ አምላካችን ነህ። ስለዚህ መንገድ እንድትከፍት የጠላት ደጅ እንዲዘጋ ለሕዝብ ምዕራፋቸው እንዲቀየር እኔ ጸልያለሁ። ይሄን ሁሉ ስለምታደርግ ክብር ላንተ ይሁን። ያው ጌታ በኢየሱስ ስም